አልፈልግም በዚህ አልፈልግም ቶንዴ የሚያሳስበኝ አንቺና ልጄ ብቻ ናት። በመጀመሪያ ለምን አላሰብክልንም? አሁን ነው የምታስበው? አዳምጪኝ። አሁን ማልቀስ ነው ማለት መፍትሄው። ቆይ አዳምጪኝ። ለምን ግን ቶንዴ ምን አደረግን? ምን በደልን ግን ማለት ነው እንዴ? ማማስሪስ ወይኔ አዳምጪኝ። አሁን እየፈለጉኝ ያሉት ማንም ይፈልግህ? መንግስት። ኢየሱስ ያባ አንድ ጥያቄ አለኝ፣ እሱን ብቻ መልስልኝ። ስለዚህ ወደ መንገድ ቶንዴ ዞር በና ዞር እንዴ ምን ነው ውድ ቤተሰቦቻችን ሰላም ለማለት ራሱ ጊዜ የለኝም። ፍሬ አሁን ገና መውጣቷ ነው። በነገራችን ላይ ሰላም ውድ የፍሬ ዳጊ ፋሚሊ ቤተሰቦች ዛሬ ገና ነው የጠፋብኝ ያገባ። ምክንያቱም ፍሬዬ አሁን በነገራችሁ ላይ ፍሬዬ ቅቤ የቤት እያነጠረች መሸጥ መጀመሯን ታውቃላችሁ አይደል? አሁን ከስተመር መጥቶ ልትሰጥ መውረዷ ነው። በዚህ ፍጥነት እንግዲህ ኢንትሮ እየሰራው ነው ማለት ነው። የዛሬ ቪዲዮ አደገኛ ነው፣ ማየት አለባችሁ እስከ መጨረሻው ድረስ። 5 ሰከንድ ሰጥቻችሁ ላይክ ምናምን አድርጉ አይደለም መያዝ ስለሆነ ማለት ነው። ስለዚህ ውድ ቤተሰቦቻችን አደራ ናችኋለሁ፣ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬ ቪዲዮ በነገራችሁ ላይ ፍሬዬ በማታስበው ያው እንደዚህ ጥቁር ለብሼ በማታስበው ከባድ አይዲያ ይዤባት እመጣለሁ ማለት ነው። በጣም ነው ማስጨነቃት በዛሬ ቪዲዮ። ለየት የሚያደርገው የዛሬ ፕራንክ በጣም ስለማስጨነቃት እርግጠኛ ነኝ ከመጠን በላይ ነው የምትጨነቀው። አሁን ነው እንግዲህ ሪአክት እንዴት እንደምታደርግ ታለቅሳለች፣ ትናደዳለች፣ ትመታኛለች። እኔም አላውቅም። አይዲያው ግን ምርጥ ነው። በጣም ትወዱታላችሁ። አሁን አልነግራችሁም። እኔ ራሴ አብሬ ከእናንተ ጋር ላይቭ ነው የማየው። ጓጉተናል እያላችሁ ኮሜንት እንድጽፉልኝ እፈልጋለሁ። የፍሬዬ ሙያ እንግዲህ በጣም ቆንጆ ነው። ምንም በቪዲዮ የምታውቁት ነገር ነው። ቅቤዋን ደግሞ መቅመስ አለባችሁ። እውነቱን ለመናገር እንደ በቀላሉ ነው የጀመርነው። በጣም ብዙ ከስተመሮች እንግዲህ ቅቤዋን እየገዙ ነው የሚገኙት። እናንተ ስለምን ትቆያላችሁ? ዛሬውኑ ደውሉላት። በጣም የምትወዱት ቅቤ ይመስለኛል። በፕራንክ ከመስራት በፊት እንግዲህ ማስታወቂያ ስለሰራሁልሽ እንደ ይቅርታ ይሁንልኝ ብዬ ነው እንግዲህ 09113930 ከዚህ በኋላ መያዜ ነው። ውድ ቤተሰቦቻችን ኔክስት ታይም እንግዲህ ቪዲዮአችን ስለመጣ ፍሬዬ ቅቤሽን ወደነዋል እንደምትሉ እርግጠኛ ነኝ። ፍሬ ዳጊ ስቶር እንግዲህ ከፍ እያለ መጥቷል። እንግዲህ አሁን ቅቤ ጨምረንበታል። ነገ ከንግዳ ሌሎች ነገሮች እንጨምርበታለን። በነገራችሁ ላይ ይሄንን ቅቤ አገር ውስጥም አገር ውጭም ላላችሁ ሰዎች እናደርሳለን። በሰፊው እጃችን ረጅም ነው፣ እንደርሳለን ማለት ነው። ስለዚህ ውጭ ያላችሁ ሰዎች ውጭና ደጃፍ ድረስ እንዲደርስ እናደርጋለን። እዚህ ሀገር ውስጥ እንደምላሉ ዘመዶቻችሁ መላክ የምትፈልጉ እናደርሳለን። እዚሁ ደግሞ ሆናችሁ ደግሞ የእናንተን ሙያ በባላችን የእናንተን ቅቤ የምትፈልጉ እያላችሁ ሰዎች በሙሉ ደውሉልን፣ እናደርሳለን። በየትኛውም ቦታ ላይ እንደርሳለን ማለት ነው። ፍሬ ዳጊ ስቶር። በዚህ አጋጣሚ ቴሌግራማችንን ጆይን አድርጉ። በ309132 ደውሉልን። ቅቤያችን ሁላችሁም ጋር ይደርሳል ማለት ነው። ይሄን ካልኩ እንግዲህ ከፕራንኩ በፊት እንግዲህ ፍሬዬ ማስታወቂያ ሰርቼልሻለሁ። አፉ እንድትይ ነው። እናንተም ምን ነው ሼፉ ምን ነው እንዳትሉኝ አፉ በሉ ማለት ነው። ከዚህ በላይ ከቆየው መያዜ ነው ውድ ቤተሰቦቻችን። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቅቤሽን ወደነዋል ብሉ ደግሞ የገዛችሁ ሰዎች በዚሁ ቴስቲሞኒያችሁን ስጡ። ካልወዳችሁትም ኮሜንታችሁን አሳውቁን፣ እናስተካክላለን። እንግዲህ በዛሬ ፕራንክ ፍሬዬን በከባዱ የምናስጨንቀው በጣም ውጥር አድርገን ነው ይዘው ሊሰጥ ከመጨረሻው የምንቀጥለው። እኔ ራሴ በጣም አስጨንቆኝ ነው ለመናገር እንዴት ሪአክት እንደምታደርግ እኔ ራሴ በጣም ለማየት ጓጉቻለሁ። የምትጨነቅበት እናንተ ነው፣ በዛው ልክ የምትማሩበት የምትዝናኑበት፣ እየተዝናናችሁ የምትማሩበት ቆንጆ ፕራንክ ስለሆነ ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት በአክብሮት ጠይቃለሁ። በጣም ስላስጨነቀኝ ከዚህ በላይ ካወራው ቪዲዮ አይዲያውን እዚሁ ላወራው ስለምችል እንድታዩት ነው የምፈልገው። ስለዚህ አብራችሁን ቆዩ፣ የትም እንዳትሄዱ፣ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ላይክ እያደረጋችሁ አብራችሁን ተከተሉኝ። ካሜራዬን ሴት አፓርክ ያለው ውድ ቤተሰቦቻችን መምጫዋ ሰዓት ስለማይታወቅ እንደዚሁ ሆነ አድርጌ ነው ሙሉ የምጠብቃት። ይቅና በሉኝ። A few moments later. ወይ አገኘሻቸው? ቆዩብሽ? አልቆዩም። ቆመን ግን አወራን። ኦፍ ኮርስ በአካል ተገናኝተን ማናውቅ ሰዎች ስለሆኑ ግቡ አልኳቸው። እምቢ አሉኝ። እዛ ያዙሽ?
አልገባኝም። የልክ ነው ምን ነው ልብስ ጋር ኧረ ልብስ ብቻ አይደለም ሌላ የሚገባው ነገር ነው ማለት ያስጨነቀኝ ነገር ስላለ ቢያንስ ልቆዝም ብዬ ነው። ምንም እኔ ውስጤ ጥሩ አይደለም መሆን ያለው ነው ደብሮኛል። በእናትሽ ጥሩ ስሜት ላይ ነው ያለሁት። አውቀማ እኔ ብለህ ለምንድን ነው እሱ የጠየቀው? ወደ ዋናው ጉዳይ እንሂድ። የምሬ ነው ማናገርሽ በጣም ግን ማናገርሽ ነገር አለ ማለት ነው። ምንድን ነው የምታናግረኝ? ሻይ ነው ሄደሽ የሚያስጨንቀኝ ነገር አለ ማለት ነው። ሻይ ላፍላለህ? እቺ ቀን ትመጣለች ብዬ አላሰብኩም። እኔ ሻይ ልጠጣ ነው። ሻይ ልጠጣ ነው። ሻይ ልጠጣ ምን ለራሴ ግሏል ሰውነቴ ማለት ነው። አዎ በጭንቀት ሰዓት እንኳን ሻይ ምንም የሚያስፈልግ ነገር የለም። ዛሬ ውሃ እራሱ አልጠጣሁም። እኔ ታውቃለህ? ለምን ሀፍ ዴይ ሆነ ውሃ ሳልጠጣ እንዴ? ያው ገበያሽ ነው ነጋዴ ጊዜ የለውም እኮ ለራሱ በጣም እኔ ሰውነቴ የሚቀንስ ይመስላል። ረብና ስለ ሰውነት ታወሪያለሽ አንቺ አይደል? ሰውነቴ የሚቀንስ ይመስላል። ጠጣለህ? ጨንቆኛል ለራሴ ጠጣለህ? ምን ትጣሉ? ነይ እስኪ ቁጭ በእናትሽ ላውራሽ እስኪ በእናትሽ። ምን ሆነህ አልኩህ እንዴ? ምን ሆነህ ነው? አውቀህ ነው? ለምን አውቄ ይሆናል። እኔ በቃ የሚያስጨንቀኝ ነገር አለ። በቃ ምንድን ነው እሱ? እንደ አባት እንግዲህ ቤቱን ፕሮቴክት ሳደርግ ቆይቻለሁ። አሁን በጣም ክራክ ያደረኩበት ጉዳይ ስላለ እሱን ላመካክርሽ ብዬ ነው። ምን ሆነህ ነው? አባዬ እውነት ነው እንዴ? እኔ እኮ አንዳንዴ ቀልድህም እውነትህም ስለማይታወቅ እኮ ብዬ ነው አባቴ። የምን ቀልድ ነው ማለት? ምን ሆንክብኝ እኔ ፍቅር? እኔ አባት ምን ሆንክ? እኔ ልጨነቅልሽ፣ እኔ ልጨነቅልሽ። እያሾፍኩ አይደለም ተይኝ በእናትሽ። እኮ ምንድን ነው የሆንከው? ንገረኝ። ምን ሆነ? ምን ተፈጠረ? በስራ ጉዳይ ነው ብዙ ነገሮች የተበላሻሹብኝ። ስራ ጉዳይ ነው በእናትሽ። ብዙ ጊዜ አንዳንዴ ግን ታውቂያለሽ የሆነ የማይሆን ነገር ውስጥ መግባት ጥሩ አይደለም። ረጅም ጊዜ ምን ሆነክ? በስራ ጉዳይ ማለት ምንድን ነው አባዬ? እውነትም ውሸት ጊዜ ነው የሚፈጀው እንጂ መውጣቱ አይቀርም። ውሸት ጊዜ ይቆጥራል እንጂ በቃ እውነት ትመነምናለች እንጂ አትበጠስም ሲባል ሰምተህ አታውቅም? እንደ እውነት ነው እኮ እውነትና ንጋት እያደር ምንድን ነው እያደር ያብባል፣ ይጠራል። እንደዛ ነው። እኔ አቤት ሰዓት ተረትና ምሳሌ የሚገባኝ ይመስላል እንዴ? እኮ ምንድን ነው የሆንከው? ተርስብኛል ነው አይደለም ምን የሆንከው? አይደለም እየቀለድክ እንዳልሆነማ እኮ ፊት ያስታውቃል። አሁን እሺ ምንድን ነው የሆንከው ነው? አባቴ ጺማ ወጣ እንተ ጺማ ሽበት አወጣ ጌታ እዚህ ጋር ገብርኤል ሽበት ያለበት ጭንቀት ሽበት አይደለም የሚያስወጣው። ወይ ከዚህ ጭራሽ አልፎ ወደዚህ በቃ ረጀን አለቀልን። ታሾፊ ያለሽ መስማ ማማን ሳንደር ቁም ነገር ላይ ያለው አባቴ ምን ሆነ ነው? እሺ ንገረኝ በመቤት የሆነ የምሬ ነው። ስራ ጉዳይ ባይ ዘ ወይ ዳግማይ ምን አይነት ችግር እንዳለብኝ ልንገርህ። ምን አይነት ችግር እንዳለብኝ አሁን የሚሰማኝ ታለምቱ ዳግማይ ከበደች ምን አይነት እንትን እንዳለኝ ታውቃለህ? ታለምቱት ነው ያንተን ቀልድህን ምር የምታወራውን መለየት እኮ እያቃተኝ እየተሳነኝ ነው። እያሾፍሽ ነው አንቺ አሁን። እሺ ንገረኝ። ቆይ አይደለም እኔ አሁን ኦሮፍ ዘሰደን ልብስ ቀይረህ ነው የጠበቀኝ። ለምን ቀየርክ? ሀዘን ነው ስሜታውን የሚሰማኝ የድብርትና ሀዘን ነው። ምንም ማጌጥ፣ መዝናናት፣ ማሾፍ፣ ማስመሰል አያስፈልገውም። አሁን እኔ ስራዬ ተበላሽቷል። ስራዬ ተመሰቃቅሏል። አሁን ምንድነው ስራ እንዴ? ስራ የቢሮ ስራ ነው የምትሰራው? አዎ የቢሮ ስራ ላይ ምን ሆነብህ? ተበላሽቷል እኮ ምን ሆነብህ? እሺ ምን ሆነብህ እንዴ? የቢሮ ስራ ሲበላሽ እኮ አንተ ብቻ ነህ አይደለም ማለት? ይሄ ስፔሲፊካሊ ከኔ ጋር የሚያያዝ ነው። እሺ ምንድነው የሆነብህ አባ ንገረኝ። ስራውን ኦልሞስት አቁሜያለሁ። ማቆሚያ በቃ ኦልሞስት በቃ ኤንድ አድርጓል ማለት ይቻላል። አሁን ምን ሆነ ኤንድ ያደረገው? ስራው ፕሮጀክቱ። ኦኬ ፕሮጀክት አለቀ ታዲያ? ፕሮጀክቱ አይደለም ያለቀው። ፕሮጀክቱ ጋር የኔ ያለኝ ግንኙነት ተቋርጧል። በቃ አሁን ለምን? ቆይ እኔ ልጠይቅህ አንዴ ልጠይቅህ። ፕሮጀክቱ ማለቅ አዲስ አይደለም እኮ ምንድነው ያስጨነቀህ? ፕሮጀክቱ ያልቃል፣ ከዛ ሌላ መስሪያ ቤት ትሄዳለህ፣ ወይ ደግሞ እዛው መስሪያ ቤት ውስጥ ሌላ ፕሮጀክት ትይዛለህ። ፕሮጀክቱ አላለቀም። ታዲያ ፕሮጀክቱ ሳያልቅ ምንድነው? ምን ተፈጠረሽ ንገረኝ። እሱ እኮ ነው ተበላሽብኛል እኮ። እሺ ምን ተፈጠረበት? በቃ ስራ ቦታ ብያለሁ። ለምን? በቃ ማን ፋውል ሰራኝ ማለት ፋውል ነው። አሁን ዝርዝር ስለምን እንገባለን ማለት በቃ ፋውል ሰራኝ። በቃ አቁም ተብያለሁ። አሁን ማቆም ነው። እኔ አሁን እያሳሰበኝ ያለው አንቺና ልጅ ነሽ።
ልጄና አንቺ ናችሁ የሚያሳስቡት እኮሽ ምንድነው አላ አይ ነው አቃለው እንዴት ነው የምንቀጥለው በቃ የሚያስጨንቀኝ ነገር ምኑ ነው የሚያስጨንቀው ህይወት ነው በቃ አሁን ያረበ መቤት ያንተ እንደ እግዚአብሔር ይመስገን ተመስገን በል ባለኝ የዚህ ቤት እንግዲህ አይ ነው ራስ ነው እንደሚለው ራስ ነው የዚህ ቤት ራስ ነው አባዬ በቃ ራስ ነው ፕሮቴክት ማድረግ ኃላፊነት አለብኝ ፕሮቫይደር ነው አቃለው ፕሮቫይድ ማድረግ ኃላፊነት አለብኝ እኮ አይደለም አንተ እንደሱ አትበል እንዴ ነህ ምንድነው የሆነው ጥርስ የሌለው አንበሳ ምን ነህ ብትይው ትርጉም አለው አባ ነበርኩ እሺ አሁን አይደለም እንደዚህ ይባል እንዴ ባንዴ እንደዚህ ዳውን ያደረገ ነገር ምንድነው ፋውሉ ነው ፋውሉ በቃ አባ አሁን አይ ነው ስለኛ ልትጨነቅ ትችላለህ ስለማማ ያስጨንቃል ስለሁሉም ሰው ያስጨንቃል አቃለሁ ግን አይደለማ አይውልቆ ተበላሹ ነገሮች ተበላሹ ምንድነው እሱ በቃ እንዴ አንደኛው ስራ ሲያቆም አንደኛው ስራ ጋር ኮን ይላልን ደግሞ ራስ ስራ አቆመህ እኮ ታውቃለህ እንዴ ስራ አቆመህ እኮ ሶስት እኔ ስራው አላሳሰበኝም ምናምን ትቆያለህ እኮ ስራ አያሳስበኝም ችሎታ አያሳስበኝም በቃ ሁኔታዎች ግን ተመሰቃቀሉ የኔ ህይወት ብቻ አይደለም የእናንተን ህይወት የሚበጣበት ጉዳይ ነው ምንም እንደባ የተፈጠረው ነገር የኔንም የእናንተን ህይወት የሚረብሽ ነገር ነው ፋውል ሰራው አልኩሽ ምንድነው ፋውል እኮ ንገረኝ አሁን እኮ ምንድነው ፋውሉ ስለ አይ ስራ ስላቆምኩኝ ነው እናንተ ናችሁ ታስጨንቁኝ ትለኛለህ ባልነግርሽ ይሻላል ግን በቃ አዳምጪ እሺ አሁን የማማ ትምህርት ቤት ያሳስበኛል ደህና ትምህርት ቤት የምትማረው የሰው ክፍያ ያሳስበኛል በስላሴ ስም ቤታችን አሁን ሰፋ ብሎ ነው ያለው በቃ ምንም ሳንጨገር ነው የምኖረው ሰው ያሳስበኛል ዝቅ ማለት ያሳስበኛል ለምን ዝቅ እንዳለን እንዲያንሰራ ምን ሌላ ስራ ምንድነው አሁን የማማን ሂሳብ እንዴት ነው እንዴት ነው ማለት ኧረ በስመ አብ ወልድ መንፈስ ቅዱስ በላንተ እንደ አንሰራም እንዴ ደግሞ እኮ እንደ አንተ ብቻ መስራት ግዴታ እኮ የለብህም ይሄን ታውቃለህ እኔም መስራት አለብኝ ደግሞም እየሰራሁ ነው እግዚአብሔር ይመስገን እንከፍለዋለን ደግሞ የማማ ትምህርት ቤት አሁን ያስጨንቃል እንዴ የማማ ትምህርት ቤት ባንዴ ፍርክርክ የሚያደርገን ሆኖ ነው እንዴ ለረጅም ጊዜ ያስበንበት አቅደነው ይሄ እንደዚህ ቢሆን ብለን እቅድ አውጥተናል እንዴ ደግሞ እንዴ እግዚአብሔር ይሄ የሚበላ ነገር የትምህርት ቤት ምናምን ሊያሳስበን እንዴ እግዚአብሔር እኮ አለ አብሮን አባ እግዚአብሔር የከፈተው ጉሮሮ ሳይዘጋ ያድርም ይባላል አይደል እግዚአብሔር አለ ከእግዚአብሔር ጋር ሆነ የማማን ትምህርት ቤት እኔ እሰራለሁ አንተም ሌላ ስራ ትሰራለህ በቃ ይሄኛው ስራ ተዘጋ ማለት ሌላ ስራ ዳግማ ያበቃለት ማለት አይደለም ከእንደገና ደግሞ እኔ ያለውኝ እኔ እሰራለሁ እየሰራሁም ነው እኮ መስራቱ አይደለም ያሳስበኝ ድንጋይ ፈልጦ መምጣቱ እኮ አያሳስበኝም እና ታዲያ ምንድነው የተፈጠረው ነገር እንደሱ ማድረግ ሁሉ የማያስችል ነው ምንድነው የተፈጠረው እሺ ንገረኝ ስራ ከማቆም ሌላ ስራ መስራት አልችልም አሁን ማለት አሁን በፍለጋ እየተፈለኩ ነው ያሉት ምን ማለት ነው ማን ነው የሚፈልግህ መንግስት በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ እንዴ በማርያም ምንድነው የምታወራው ለምን የሚፈልግህ ምን ሰርተህ ነው ሰርቼ ነው በቃ አሁን እዛ በፕሮጀክት ጉዳይ ላይ ሳላስበው ሰዎች ነገሮችን ጠምጥመው በስመ አብ ወወልድ ወመንፈስ ቅዱስ ማን ነው የሚፈልግህ ማር እንዴ አንተ እንደዚህ አይነት ነገር እኮ ስንት አመት ስትሰራ እንደዚህ አይነት ነገር እኮ የለህም ምን አድርገህ ማር ፊርማ ነው ፊርማ የምን ፊርማ እንዴ ሳታውቃት ፈርመችም አንተ ህፃን ልጅ አይደለ አንዳንዴ ሰዎች ይሳሳታሉ በቃ እኮ ምንድነው የተሳሳተው አባዬ ማን ነው የሚፈልግ እስቲ ንገረኝ በደንብ ቆይ በእናትህ ራሴ አንገቴን አም ሶሪ አሳሞኝ ነው እየወጣኝ ያለው እሺ ነኝ አትወጣ ቆይ አትወጣ አባቴ እንደ ፕሬሸር ነገር አለ በእናትህ ተው እንዴ በማርያም እንደሱ አትሁን ቆይ ተረጋጋ አዳምጪኝ እሺ ቆይ በአንዴ እንደዚህ አትሁን እሺ ቆይ በቃ አሁን ፋውል ሰራው በቃ ቢሮ ላይ ይሄን ፈጽማል እናንተ እንደና ወይ አስቤ ነው አልፈልግም ማለት ቆይ አይደለም እንዴ ጭቅላ ስለታቆየው እኮ በቃ ቆይ አይደለም እንዴ በእናትህ በመድኃኒዓለም እንደዚህ የምትሰበር ሰው ነው እንዴ ቆይ በአንድ ጊዜ አዲስ ምንድነው የተፈጠረው ንገረኝ ደግሞ በቃ ዝም ብለህ እንትን ከምትል የተፈጠረው ነው ተፈጥሯል በለኝ አላሳዝንም እንዴ በመድኃኒዓለም እሱ እኮ ስለሚያሳስበኝ ነው አሁን ላወራሽ ያልኩት እኮ ምንድነው የተፈጠረው ንገረኝ እሺ በቃ እኔ አልፈልግም በቃ ተይኝ አንቺ አሁን ዝም ብለሽ አዳምጪኝ ጊዜ የለኝም እዚህ መቀመጥ ራሱ ሰዓት የለኝም በቃ እኔ ወይ ወንዴ በታለሞት እሺ ምንድነው እዚህ መቀመጥ ጊዜ የለኝም ማለት አልገባኝም ምንድነው የሆንከው ቆይ በማርያም ጠጣበት ደግሞ ሁሉም ነገር ለበጎ ነው ጠጣው ጨርሰው አባዬ በማርያም እኔ ልደነግጭ እንደዚህ ቁና እንድተነፍሻለሁ ነገር እኮ ለምንድን ነው መደረግ ያለበትን ብቻ ነው እኮ ሰርቻለሁ አጥፍቻለሁ እኮ ለምን በቃ ሙስናም በየው ጥፋትም በየው ፋውልም በየው ዋቴቨር ብቻ አሁን ሌላም ስራ መስራት እንዳልችል
ባይቀበል ጥሩ። ታዲያ ምንድነው እንዴ? ከፋው በፊርማ ስተት እኮ ስህተት ከሆነ እኮ ታዲያ ሰው ያረማል ትታረማለህ። ታዲያ ስህተት ከሆነ ብሩን ተቀበለ ከሆነ ነው እኮ ችግሩ። ጠፋፍተውታል እነሱ። ማን ያጠፋው? እና ማን ነው ከሌ ብለሽ ምን ትርጉም አለው? ብቻውን በአሁኑ ሰዓት እንደዚህ አይነት የለም። አንተ ራስህ አለህበት ማለት ነው። ካለህበት ደግሞ ተናገር። በቃ ብኖርበት ምን ይጠቅምሻል? አይደለም ማር እንዴ ለምን እንደዚህ ታደርጋለህ? እንደዚህ ኃላፊነት የጎደለው ነገር ትሰራለህ እንዴ? እኔን አታስብም? ልጅን አታስብም? ቤተሰብን አታስብም? ብዬ ነው በቃ። ለማንኛውም ምን ማለት ነው? የተቀበልኩት ብር ራሱ አካውንት ብሎክ አድርገውታል። ስሜን በትነውታል። ምንድነው አካውንት ብሎክ የተደረገው? እስቲ አምጣ የታለ ብሎ አካውንት ብሎክ የተደረገው ምንድነው? አንቺ መታወቂያው አካውንት አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታውቶ እንዴ አሁን ነገሩ ጭልምልም ስላለም ነገርሽ። አሁን በቃ መውጫውን መንገድ ነው የምነግርሽ። አሁን አዳምጪኝ። በቃ ባል ነኝ፣ የቤቱ ራስ ነኝ አይደለም። በቃ መውጫው እኔ አሁን እየፈለጉኝ ነው። እኔ አሁን አዳምጪኝ። አውቀው ነው እየፈለጉኝ ነው። ቆይ አዳምጪኝ። አሁን ማልቀስ ነው ማለት መፍትሄው። ቆይ አዳምጪኝ። በቃ አሁን ምነግርሽ ብቻ እንደ እየሰማሽኝ አይደለም እኮ። እኔ ባሌለውበት ሳለ ልጄን እኮ ፕሮቴክት ማድረግ አለብሽ። አዳምጪኝ። የሚፈጠረው ባሌለውበት ማለት የት ልትሄድ ነው? ወይኔ አንቺ በዚህ ጭንቀት ሰዓት ላይ ለምን ሌላ ጭንቀት ትሆኝብኛለሽ? አዳምጪ። አሁን ኃላፊነት መረከብ መቻል አለብሽ አንቺ። አዳምጪኝ። የጠፋው ጠፍቷል። በቃ አለቀ። አንተ ሙስና ተቀብለህ ነው? ኧረ በእናትሽ ወደኋላ ጀጅ ማድረግ ላይ ትተሽ አሁን ወደ መፍትሄው እናውራ። ምን አይነት መፍትሄ አለው? ለሙስና መፍትሄ አለው? መፍትሄው ምንድነው? ዝም ብዬ መጥፋት ነበረብኝ ሳልነግርሽ? ምን ማለት ነው እንዴ? ማማስሪስ ወይኔ አዳምጪኝ። አሁን እየፈለጉኝ ያሉት ማንም ይፈልግ መንግስት። በኢየሱስ እንዴ ምንድነው? በኢየሱስ አይደለም እኮ በቃ አሁን እንደዚህ ከረፈጠረ እንደዚህ ነው። ምንሽ ብቻ አዳምጪኝ። ለምን እኔ አሁን ሳልነግርሽ መሄድ ነበረብኝ ወይ? አዳምጪኝ። አታልቅሽ። አሁን ዝም ብለሽ አዳምጪኝ። እየፈለጉኝ ነው። ኤኒ ታይም ካገኙ ሊያስሩኝ ይችላሉ። እኔ ብታሰር ባልታሰር እንዳትጨነቂ፣ ችግር የለውም። ካልኩሌትድ የሆነ ስራ ስለሆነ የተሰራው። አሁን ለምፈስ ቅዱስ ጭራሽ መታሰር ነው። አሁን አንቺ መጥቶ ሰው የሚጠይቅሽ ሰው ካለ ማውቀው ነገር የለም በይ። ምንም ነው የማላውቀው ነግሮኛል እላችኋለሁ። እሱን እኮ እየነገርኩሽ ያለሁት እኔ ምንም የማውቀው ነገር የለም። የት እንደሄደ አላውቅም። አልልም እግዚአብሔርን አልልም። ሂድና እጅህን ስጥ ከፈለክ እንደው አላውቅም። እኔ ባቢ ጋር ሄዳ እናውራ። አላውቅም። ለልጅ አታስቢ እንደ አንቺ እራስሽ አታስቢ። አላውቅም ምን መወሰድ እንዳለብኝ። እሺ ወይ እነታለም ይምጡና መንግስት ስሜና ፎቶ ለጥፎ እኔን ይፈልጋል። አንቺ እዚህ አልቀበልም ብለሽ ተነዘንሽኛለሽ። ግራ ገባኝ። በቃ አዳምጪኝ። በቃ እኔ ሌላ ጊዜ የምልሽን ቁጭ ብለሽ ስናወራ ትሰሚያለሽ አይደል? እኔ መስማት አልችልም። በቃ አቅም የለኝም። ሊያስፈራ በቃ አዳምጪኝ። ጠንካራ ሁኚ። አዳምጪኝ። ማልቀሱን ትተሽ አሁን በይሳ ጊዜ የለኝም። ሳቴን አታቃጥኝ። ጠንካራ ሁኚ። ለሚጠይቅሽ ነገር ዲቴል የምታውቂው ነገር የለም። ወስደው አስራዎች ሊያስፈራሩሽ ይችላሉ። እሱንም ጠንካራ ሆነሽ ለፊ ሊሆን ይችላል ነው በቃ። ልጃችን መፍትሄ እንፈልጋለን። ቤተሰቦች እኮ አሉን። አንቺም እኛም አንቺ ቤተሰብ እኔም ቤተሰብ ማለት። አዳምጪኝ። አሁን በቃ አሁን ፓውል እናስተካክለው ነገር አለ። በጣም ጧል። ቆይ ቅድም ደህና ሰው አልነበርክ እንዴ? ቆይ አሁን በደቂቃ አሁን ነው ደብዳቤ ደረሰ። ምንድን ነው አልገባኝም። ምን ግራ አየሁ። ስልኬ ነው ኢሜል አየሁኝ እኮ በቃ የተላላኩት አየሁ። እና ምን አንተ እንፈልጋለን ተባልክ? ወይኔ እንኳን ዲቴል ነግሬሽ ሳልነግርሽ እናገራለሁ እያልሽ ለምንድን ነው የምነግርሽ? በቃ የምነግርሽ ነገር የለም። አይ እኔ እኮ ግራ ገባኝ። እኔ እኮ መንገድ ነው ያለብኝ፣ መደበቅ ነው ያለብኝ። ባልሽን ስሚ። ቤተሰቦቼ ቆይ አይደለም አሁን ከዚህ ሁሉ እሺ ወይ እነታለ የሚጠሩ እነታለ ምንም እንደገና ወሬው ይስፋ ነው። እኔ አሁን ሌላ ጊዜ ስታለቅሽ እንደማባብልሽ የማባብልበት ጭንቅላት የለኝም ነው። አዳምጪኝ። ተሰብስበን እናውራበት። ማንም የሚሰበሰብ የለም። የኔ ቤተሰብ ገንዘቡን ምን አደረከው? የኔ ቤተሰብ ጉዳዩን በዚህ እሺ ገንዘቡን ተቀብለህ ምን አደረከው? ንገረኝ። እሺ ንገረኝ። የእሱን ንገረኝ። አትሊስት እሱን ንገረኝ። እሺ ምን አደረከው? ገንዘቡን ስናተቅ አልፈልግም። ታዲያ ምን የምጠይቅ ምንድን ነው? ምን አደረከው? ለምን ወሰድከው? ህይወታችን ይቀየራል። ህይወታችን ይቀየራል። ከዛስ እንደዚህ ይኸው አንተም ወይኔ ቤት ትሄዳለህ። የኔ ልጅ ትጠፋለህ። እኔ ችግር የለም። የት ነው የምትጠፋው? እየተፈለግኩ ነው አልክ። መውጣት የምትችል ይመስላል ካለ እሱ መፍትሄ እፈልጋለሁ። እኔ በቃ አሁን እኮ እንዴት ነው ነገር ነው ገባኝ። አሁን ስመቤት ድንግል እንዴ ምን አደረኩሽ? በኢየሱስ መጀመሪያ መመካከር ነበረብኝ እንዴ ካንቺ ጋር። እንደዚህ አይነት ነገር ታረጋለህ ተው እንዴ በኢየሱስም እንደዚህ ይደረጋል? እንደዚህ ይደረጋል? ባቢ ሁሌ የሚመክረው ይሄንን አይደለ? ግን በኢየሱስም እንዴ የባቢ እንኳን ሀሳብ ባቢ እንኳን የሚመክረው ጭንቅላት ውስጥ አልመጣም። ልጅ ፊት አትታይህም? ይሄንን ስራ ስትሰራ እኔ ልቅር ቁማር ነው የቆመርኩት። ቁማሩን ተበላው። ምንድነው? ለምንድነው ቁማር የምትቆምረው? ምን ማለት ነው? ከመንግስት ጋር ቁማር አለ?
በህይወት ቁማር አለ፣ በልጅ ቁማር አለ፣ በሚስት ቁማር አለ፣ በቤተሰብ ቁማር አለ። አብዛኛው ሰው ያደርጋል እንዴ? አብዛኛው ባይካ ከተም ስለሌላው ሰው ስላንተ እኛ ምን ነው አብዛኛው ሰው ያደርጋል። ሀብታም ሆኗል፣ ተቀይሯል። ምን አገባ? በቃ እኛ የራሳችን በራሳችን በላባችን ሀብታም ሆናችን ከነሱ ምን አገባህና ስለ ሰው ምን ጠቀመ? ይሄው ጠቀመ። እስቲ ካለፈው አሳየኝ ፎቁን። የትኛው ፎቅ ነው ያለ? ሚስት ግን ባላ መስማት ያለባት ወይስ ቻሌንጅ ማለት መንገር አልነበረብኝ አንቺ? ይሄንን እንዴት አድርጌ ልቀበል? እንዴት ብዬ ልቀበል? ይሻለኝ ነበር ባላይህ እንዴ እንደዚህ አይነት ወንዴ እንደዚህ ሌሎች እኮ ሚስቶቻቸው እኮ አብሯቸው ከጎኑ መፍትሄ ያገኛሉ። አላቅም ይቅርታ አድርግልኝ። እኔ በዚህ ምንም አይነት መፍትሄ የለኝም። በቃ ከቻልክ ና እንሂድ ባቢ ጋር እንሂድና ባቢ ምን የባሰንቲ በስ ነው ምንድን ነው አንተ ጥሩ እንዲወስደኝ ነው ላክም እኔ አሁን መወስነው ውሳኔ ትክክል ላይሆን ስለሚችል እስቲ ከእሱ ጋር እናውራ። በቃ አሁን የአካውንቱን ጉዳይ መፍትሄ እፈልጋለሁ። አካውንቱ ያለው ብር ማያሳስብሽ መፍትሄ ይገኛል። በብር የሚፈታ ጉዳይ ነው። ሰው አያሳስብሽም? ማማ ያላሳዘነችም እንዴ? አሁን ሞጫ መንገድ እያመቻቹኝ ሰዎች ብዙ ኮኔክሽን አለኝ። እሱ እየፈለኩ ነው። የምን ኮኔክሽን? አንተ ከየትኛው ሰው ጋር ገጥመህ ነው ግን እንደዚህ ባለ ኮኔክሽን ያውቀው? አንቺ ነገር ባሪሽ ስለማውቀው ብዙ ያልነገርኩሽ ነገር አለ ህይወቴ ላይ። አሁን በቃ ህይወታችን ላይክ ፍሊፕ አድርጌ አንተ ሌባ ነህ ማለት ነው እኮ በቃ በሌላ ማለት ሌባ ነህ እኮ። መንግስት ይፈልገኛል፣ አንቺ ትሰርኛለሽ። እዚህ ትክክል ነው የሰራሁት ብለህ ነው የምታስበው? ቆይ እስኪ አንተ ጭንቅላት ወደ ለምን ያመሃል? መጀመሪያ ነበር እንጂ ጥንት ነበር እንጂ አልሞ መደቆስ እኮ ነው። አሁን በዚህ ሰዓት ተረትና ምሳሌ እኔ ነኝ እና ምን ላድርግ? መከራ ውስጥ ነው የከተተሽኝ። መስማት ያለብሽ እኔን ነው። ሌላ ሰው ማን ለምን ትሰሚያለሽ? ለፍጠርብኛል። ቀስ በይ፣ ቤት እንዳትሰብሪው። እኔ ከሄድኩ በኋላ ቤት ምን ልታረጊ ነው? ቀስ በይ። አይመለከትም፣ ስለሱ በቃ አይመለከትም። እኔ አሁን ይኸውልህ እንዴ ትክክል አለ ስለማላውቅ ምንም አይነት ወሬ አሁን አንተ ላይ ሀሳብ ትሰጠኛለህ ብለህ አስበህ እኮ አልሰጥህም። እኔ ሲጀመር አንድ ሰነፍ ተራ ሴት ነኝ። አብዛኞቹ ጓደኞች መክረው ለሚስት አትንገር፣ ሁሉ ነገሮች ደብቀህ ስራ። ውጤት ሲመጣ ብቻ ውጤቱ ማየት ነው ያለባት። መመካከር አያስፈልጋትም ብለውኝ ነበር። እኔ አልሰማ ብያቸው መጥቼ ካንቺ ጋር የተመካከርኩት አያስፈልግም። አንዳንዴ ደብቆ ነው የሚጨርስ። በቃ ሁሉ ነገር መደባበቅ ነበረብህ። ሲጀመር ደብቀህ እኮ ነው። አሁን ደብቀህ ብር ተቀበልኩ አልኩኝ ከሆነ አሁንም ራሱ መንገር አልነበረብኝም። በቃ ድፍን ብለሽ የት እንደሄደ አላውቅም ነበር የምትይው ያኔ። እኔ እኮ ብትረጂኛለሽ ብዬ ነው። እኔ አሁን ፖሊስ ቢመጣ አልፈልግም፣ በዚህ አልፈልግም። ቶንዴ በቃ እንዴ ላብ አለን እኛ እኮ እንሰራለን፣ ጤና ሰጥቶናል እግዚአብሔር። እንዴ አንተ ግን ይሄን ሁሉ ገንዘብ የሰው ገንዘብ ግን ደም ነው። ይሄን ነው ወቀው እያየው ጓደኞች ተቀየሩ እያየው ነው። ዝም ማን የተቀየረው? ማንም አይቀየርም በሰው ገንዘብ። ለጊዜው ሊመስል ይችላል። አዝናለሁ ግን በጣም ሁሉም ሾርት ከት እየወሰደ እየተቀየረ የኋላ ቀረው እኮ በቃ ቁማር ነው። ቁማር ተበላው አለቀ። አሁን የሚያሳስበኝ አንቺና ልጄ ብቻ ናት። መጀመሪያ ለምን አላሰብክልንም? አሁን ነው የምታስብልኝ? አልጋ መስሎኝ ነዋ። ነገር ሁሉ አልተመቻቸልኝም። አሁን በቃ አሁን ጠቧል መንገድ። በእናትህ የሆነ ስንት ነገር እየሰራን አይደል እንዴ ያለነው? በቃ አጣቻለሁ እኮ እየታገልን ነው። በቃ ማማክር ያለው ምናምን ጠበቃ ምንድን ነው የምታማክረው? ይሉኝም አዳምጪኝ። አንድ አመት ወይ 2 አመት ያስሩኝ ነው። ከ2 አመት በኋላ ከወጣሁ እኮ ህይወቴ ተቀይሯል። ስም አሁን ለምፈስ ቅዱስ በስመ አብ ወልድ ከዛ አንቺ ከ2 አመት በኋላ ብትመጣ የማን አይን ታያለህ ማለት ያኔ ምን ያሳባልሽ አንቺ? አታየኝም? እኔ አላይህም። ወራዳ ነህ በእውነት ቶንዴ፣ በጣም ወራዳ ነህ በእውነት። ለምን ታለቅሻለሽ? መክረህ ነበር ቶንዴ፣ ግን አደራ አይደለም የሚልህ ከፍ ያለ ገንዘብ እንኳን ይዞ ከመጣ ጠይቄው ነበር የሚለኝም በቤቴ። አሁን በቃ አሁን ከደሞዙ ሌላ እኔ ገንዘብ ሲመጣ ይቻላልም። ለምን ግን ቶንዴ ምን አደረግን? ምን በደልን? ግን ማን የበደለ? በእግዚአብሔር ምን አደረግን? በቤቴ አሁን በቃ ታልክሽ። አሁን ጊዜ የለኝም ነገርኩሽ። ለተወሰነ ጊዜ አልኖርም። በድብቅ እናወራለን፣ በሌላ ሲም ካርድ እናወራለን። ተወሰነ ጊዜ ከጠፋብሽ እንዳትጨነቂ። ማማን ትምህርት አስቀጥይ፣ አያሳስብሽም። ያለው ብራንቱ ማማ ለማስተማር ተወሰነ ጊዜ አያስቸገርም። ከዛ በኋላ ያለው ስለሚያስጨንቀኝ ማስጨነቀኝ አልኩሽ። 2 አመት በኋላ ነገር ህይወታችን ይቀየራል። ቁማር ነው ህይወት የተቀመረው። በቃ አያሳስብም። አንቺም ራስሽን ጠብቂ፣ ሌላ ባል እንዳታገቢ። ይሄ እንድትናደሽ ግን አንድ ጥያቄ ግን ልጠይቅህ። አንድ ጥያቄ ላይ በቤቴ
ጥያቄ አለኝ በማረ አንድ ጥያቄ አለኝ አባ አንድ ጥያቄ አለኝ እሱን ብቻ መልስልኝ እሺ ምንድነው ምን አጠፋው ምን በደልኩ በቤት ምንድነው ያረኩ እኔ ለሰው ለመቀየር ነው በቃ እኔ ለሰው ለማይተኝ በቃ አሁን አታርቅሽብኝ አዳምጠኝ እኔ እየጠበቁኝ ያሉት በቃ እሺ አዳምጠኝ አንዴ የሚያስመልጡኝ ሰዎች እየጠበቁኝ ያሉት ጊዜ አማይ እኔን አዳምጠኝ እኔ ምን ማር እኔ በመቤቴ አምጣ ያልኩህ ነገር አለ ከአቅም በላይ የሆነ ነገር ይሄን አድርግልኝ የምል ሴት ነኝ የዚህ ቤት ደስታ የዚህ ቤት ለውጥ የዚህ ቤት ስኬት ማማሬ መቀመጥ ያሳስበኛል በዚሁ እስከ ስንት ዓለም እንቆያለን መቀየር አለብን ሌሎች ጓደኞች እየተቀየሩ ያየው ማልቀየር በምክንያት ምንድነው ተመካከሩ በቃ የተወሰነ ጊዜ ማንንም ሰው እያደረገ ያለው ሀብታሙ የሚያደርገው ነገር ነው ለምንድን ነው ራሴን ማልቀየረው ብዬ ነው የገባሁበት ፋውል ተሰጥቷል ችግር የለም አሁን ምን ነግርሽ ለሚመጣው ነገር ጠንከር ብለሽ ጎበዞች የምትቀጥይ ነው ነው ያከለ ተወሰነ ጊዜ አሁን እኔ ደግሞ ተጣጣም በዚህ ከቤት ለባቢ ደውልለታለሁ ባቢ ጋር ደውል ምንድን ነው እኔ በጣም ሊቀድመሽ ከባቢ ጋር ስለዚህ መጥቶ ዞርምና ዞርሚ እንደምን እዛ ፈሶን ነው ስንቀበል ቆይ በማርያም እንደረታሽ በእናትሽ አይደለም እንዴ ስሞት ማለት ከባቢ ጋር ነው ባቢ ምን ያደርግልናል በቃ እንዴ መጥፋትን የሚሻለኝ ነው በጣም ቆይ በቃ ሉጣና ልጥፋ እንደሱ ይደረግም ቆይ ባቢ እና እንድታሰር ነው የምትፈልጊው አይደለም አላውቅም ቆይ ምን እንድታሰር ነው የምትፈልጊው ምን እንደሚደረግ አላውቅም ለማሚና ለባቢ ልንገር በቃ አታልቅሽ በእናትሽ ቆይ ልንገራቸው እግዚአብሔር በቃ አታልቅሽ ቆይ በቤቴ ስልኬት ነው ያለው አንቺ መደውለት ይቻላል አንቺ መጀመሪያ እንትሩ ጋር ደውል አንቺ እኔ መደውለት አንድ አመራር አለ ነው ዞር በይ ቆይ እኔ መደውለት ለመጀመሪያ መደውለት ሰው አለ እናት ተወንዴ እስቲ በእግዚአብሔር ቆይ መደውለት ሰው አለ ቆይ መደውለት ሰው አለ እኔ አዳምጪ መደውለት ሰው አለ የሚጠብቀኝ ልጅ አለ ኮሽ በኔ ቆይ አሁን ለነሱ ሳይሆን መደውል አለበት እስቲ ቆይ ለባቢ ጋር እናውራ ትኬቱን ማዘጋጀቱን ቼክ ላድርግ መኪና ማዘጋጀቱን በቃ አሁን ልገርና ሶሮ ፈጣን በላይ መውጣት ነው እኔ እየሰማሁኝ እነ ባቢ ሳያውቁ ከቤት አትወጣም ፈጠን ማለት ነው ይሻለው እሺ ምንድነው መልሴ ለነሱ የሰማለ ሲሉ እሳት ውስጥ ልገባ ጫፍ ላይ ሆኜ አንቺ እኔን ፕሮቴክት ማለት ነው በቃ ደውለት ያስፈልጋል እዚህ ነው አይደል ሊመጣ የሚችለው ፖሊስ ሊመጣ የሚችለው ቤት ነው እንጂ እናት አባት ቤት አይመጣም እና እዚህ ልጅ ዛሬ ብንሄድ ዛሬ ስልኬ እኮ ይጠለፋል እነ ባቢ ቤት ቶሎቢያ ሞጫ መንገድ ነው ቻናል ተከታተሉ ዞሮ ይደውልበት ነው በመቤቴ ተንደሽ በለኝ ስልኩን ታይው በቃ እስኮጣ ድረስ ነው በቃ ፍቅር ሲጨርሽ በቃ ፍቅር ሲጨርሽ ነኝ ችግር የለውም እንደዚህ ብሎ ነገር አለ ፍቅር ያልቃል ማለት ይችላል ታውቁት ማማሳደሳዝነ ማውቀት ወይስ በጣም ትንሽ ብላት እቺስ ማማሳደሳዝነ እሺ ቆይ ማማሳደሳዝነ በቃ አሁን ሳታለቅሽ ለምን አነጋገርም በቃ ደውለት አረተው በጌታስ ቆይ ልደውልለት በእናትሽ ቆይ በእናትህ ለሰው እሺ ምን ላድርግሽ እናትና ለአባት ጋር ሄደን እንመካከር በቃ እነሱ ጋር እንሂድና የሚሉትን እንስማ ከዛ ባቢ የሚልህን ከዛ ታደርጋለህ እንደዚህ አይነት ስራ ቤተሰባችን ይወጣጣል መች አሰብኩ እንደዚህ ህይወታችን ምስቅልቅል ይወጣል ያጨለመበት መስበት አሰብኩ እንዴት ያመሰቃቅለው ነገር እንዴት ነው ያመሰቃቅለው እኔ ብርሃን ላይ ተቀምጠን ህይወታችን ፈታ ብሎ ተዝናንተን ፈታ ብሎ ነበር መሰለኝ በብር ላይ የተመሰረተ ነው የኔ ፍቅር ነው አይደለም በቃ ለውጥ ነው የፈለኩት ለውጥ ምንድነው ለውጥ እየመጣ አይደል እየሰራን ነው እኮ ቆይ እየሰራን አይደል ያለ ነው ግን ለማንኛውም ማማ እኔ ራሴ ነው በቃ ከዚህ በላይ መታም ይደብሽ ነው እኔ መስለኝ ነው መሰለኝ በቃ ማርዬ በቃ አቤት ዋና ሳጅን ኧረ በማርያም ዋና ሳጅን ፍራንክ ነው እንደ ነገር ማርዬ ፍራንክ ነው I am sorry really sorry ማርዬ በጣም ይቅርታ ቤተሰቦቻችን መማር አለባቸው እንደዚህ አይነት የሚያደርጉ ባሎች ብዙ እየሰሙ ስለሆነ በፍራንክ መልዕክት ላስተላልፍ ይቅርታ
ፍራንክ ሆነልኝ በቃ እንኳን ፍራንክ ሆነ በቃ ተወኝ እናት ተወኝ ቆይ ማር ተወኝ በእናትህ ልረጋጋ እንኳን ፍራንክ ሆነ በቃ በጣም ይቅርታ በቃ እሺ እንኳን ፍራንክ ሆነ በቃ ፍራንክ ነው አይደል እሰይ የእውነት ግን ፍራንክ ነው እመቤቴ ከበሬ ፍራንክ ነው እኔ እዚህ ሳሳለሁ እንዴ እሺ በቃ ወደ ነው በቃ ትክክል ነበር እኮ ማለት ይችላል ነበር አላውቅም በቃ ስለሱ ማውራት ምን ይልማስ ነይ በቃ አሁን በቃ አለበዛ እናዳዳለሁ በለዚያ ማርጌ በቃ እንዴ በቃ እሺ በፕራንክ አይለቀስም ልክና ልባችን እንዴት እንረሳለን ከባድ ማስደንጋጭ በቃ ዋጥ ያረኩ እሳትም ያስነሳል ፕራንክ አያስለቅስም ማለት አይደል አንሶል ይቅርታ በጣም ከባድ ነው እንደሆነ አውቃለሁ በቃ እሺ ማለት ይቅርታ ማር ቁሽ በቃ ወይ ማሪ በፕራንክ አይለቀስም ያው አልቀሰሻል ግን ፕራንክ ነው ከተባለ በኋላ እኮ እየተረጋጋሁ እኮ እየተወኩ ነው ይሄው ጓድ እኮ ነው እንኳን ፍራንክ ሆነ ለምን አደረከኝ ራሱ አልተታም ካሜራ ነው ፕራንክ ነው ማሪ ይቅርታ እውነት ይቅርታ አድርግሽልኛል እስቲ እውነት ያው ፕራንክ እስኪባል ድረስ ሊሰማሽ ይችላል ከዛ በኋላ ግን እኔም እንኳን አንቺ ተደቃለ ተባለናል አይደል ይቅርታ እንበባለን ተባለናል እስቲ ሳሚ የለም ያው ይቅርታ አልሽኝ ማለት ነው ማሪ ይቅርታ ከባድ ፕራንክ እንደሆነ አውቄያለሁ በዚህም በላይ ሪአክት ብታረጊም አይገርመኝም ማሪ ከባድ ነው ሚስት ባሏል አደጋው ሲገባ ስታይ ይፈጠር ነገር ነው አውቃለሁ ማለት ነገር ግን ብዙ ቤተሰብ ውስጥ ባሎችም ሊሆን ይችላሉ ሚስቶችም ሊሆን ይችላሉ ሳይድ ላይ ለብቻቸው ቤት እንቀየራለን ብለው የሚሰሩት ብዙ ፋውል አለ አብዛኛው ብዙ ፋውል ተቀያይረዋል ህይወታቸውን ቀይረዋል ነገር ግን ስህተት ወይም ፋውል ሲገኝባቸው ህይወታቸው ጉድጓድ እንደሆነ እንዲያውቁ ስለምፈልግ እየነገርኩሽ እኮ ነው ስለምፈልግ የሰራሁት ፕራንክ ነው ማርዬ ሪል ቢፈጠር ኖሮ ምን ይሰማሽ ነበር ይደብራል ያስጠላል ህይወት ይጨልማል አይደል ታዲያ በቃ አሁን ቆይ በቃ አሁን የመጨረሻው ቪዲዮ ስንሰራ የቪዲዮን አላማ ማስተማር ያለብን ነው የምናስተምረው አይደለም እንዴ በጣም ከባድ ነው ባሎች ሰምታችኋል ከባድ ነው ሚስቶች ሰምታችኋል ከባድ ነው እንደዚህ አይነት ውስጥ አንተ እንደዚህ ማሰብ በጣም ከባድ ነው ፕላስ ደግሞ ለሌላ ሰው ቢሆን በጣም ከባድ ነው ማን ትዳር ላይ ብቻውን የሚኖር ሰው የለም ደግሞ ይሆናል እያለን እየለፋን ያለን ሰዎች እንደገና ታውቃሻውን በቃ እንዴ በቃ ታዩና እንዴ መጨረሻ ላይ ሀሳባችን እየሰጠን ነው ማርዬ ሆኖ ግን ከበደኝ ነው የታጠ በቃ አዳምጪ በቃ በእናትሽ እንዴ ይቅርታ ብለሽ ስመሽ እንጨርሰሽ እንደገና ወደኋላ አትመለሽ ወደ ሰው እና ምን ለማለት ፈልጌ ነው ይቅርታ መጀመሪያ እናንተንም ፍርዬንም ከባድ ፓርቲ ይዘርባችሁ መጥቻለሁ አቃሉ በጣም ተከፍታለች እናንተም እንደምትከፉ እርግጠኛ ነኝ ነገር ግን ብዙ ቦታ ላይ ያለ እይታየ ያለ ችግር ነው ትዳር ላይ ባል ብቻውን የሚኖረው ህይወት የለም ሚስት ብቻውን የምትኖረው ህይወት የለም ልጅም እንደዛው የትኛውም አካል ለሚሰራው ፋውል ጥፋት ቤተሰቡ ሙሉ ይናገራል ስለዚህ መጠንቀቅ አለብን በተለይ እንደዚህ አይነት ፋውሎች የህይወት ሾርትካት የሚመስሉ መንገዶችን መከተል አደጋው ከባድ ነው ይሄ ነው ብዬ አላወራም ብዙ የምናየው የምንሰማው ነገሮች ናቸው ትዳርን እሳት ውስጥ ልክ እንደ ኮይን ፍሊፕ ነው የሚያደርገው ህይወታችሁ ድምጥማጡ ሊጠፋ ይችላል መደረግ የለበትም ያለውን እግዚአብሔር ይባርክ ብሎ መቀጠል ነው ስለዚህ ለማስተላለፍ ስለፈለኩ ማርዬ አንቺ ደፋ ቀና በምትበሳል በፍሬዳ ጊስቶር እየተነጠረቀ በመጨጭበት ዋነኛ ክፍተት ቦታ ላይ ገብቼ ስላስተነገስኩሽ ይቅርታ እንዴ ምን አለ አንቺ ደፋ ቀና ያልሽ ነው ለቤታችን ጠንካራ ሴት ነሽ ማታረጊው ነገር የለም ሁሉንም ኦፖርቹኒቲ ይተቀምሽ ነው ያለሽው ጭቅላትሽ ከባድ ነው ነጋዴ አስተሳሰቡ ትልቅ ነው ለዚህ ቤት ማስፈነቂው ድንጋይ የለም ይሳካልሻል ተሳክቶልሻል ጎበዝ ነሽ ይሄን ቤት ብቻሽን የምታቆሚ ጠንካራ ሴት ነሽ
ስለዚህ ይሄ የሚያሳስብሽ አይገባም አውቃለሁኝ። ነገር ግን እንደዛም ሆኖ እኔ መጠንቀቅ አለብኝ ህይወታችንን እንዳላበላሽው። አንቺም መጠንቀቅ አለብሽ ህይወታችን እንዳይበላሽ። ማማም ስታደርግ ህይወቷን መጠበቅ አለባት። እሷ ላይ የምትሰራው ፎን እኛ አፌክት ስለሚያደርገና ቤተሰብ ላይ እንደዚህ አይነት ስህተቶች መሰራት የለብን። ማንም ሰው የኔ የሚባል ነገር የለም። እኛ ነውና እንደዚህ ብቻ ዛሬ በጣም ከብዷል። አይ ነው ይገባኛል። በዚህ መንገድ አታውቂኝም። በዚህ መንገድ ይመጣ እንዴት ነው ሪአክት ማድረግ ብለሽ አስበሽም አታውቂም። ብታስቢውም ሲከሰት የሚሰማን ስሜት ከባድ ነው አውቃለሁ። ስለዚህ ከእግዚአብሔር ጋር አብረን እንደዚህ ነገር ሳናረግ እስከ መጨረሻው እንደምንሄድ ቃል ተግባብተናል። እናውቃለን። አይፈጠርም። ፕራንክ ነው። ጠዋትና ማታ ባቢ የሚውለው ሰው ከትልልቆች ጋር ነው። እንደዚህ አይነት ችግር ውስጥ እንዳይገባ ጠዋትና ማታ የሚለው ነጋዴ ሚስታት ብቻ ነው። ምን ያሳስበኛል? እንደምን እግዚአብሔር ከፍ ያለ ብር እንኳን ይዞ ቤት ከመጣ ምንድነው ብለሽ ጠይቂ የሚል አባት ነው ያሳደገህና እንደዚህ አይነት ተሳሳት አለብኝ ማሰብ ለኔ በጣም ከባድ ሆነብኝ። ለዛ ነው በጣም እስካሁን አልወጣ ያለኝና እስቲ እያሰብኩት ነው ያለሁት። አሁን ይሄ ነገር ሀፕን ሆኖ ቢሆን መበታተናችንን እያሰብኩት እያየሁት ነውና እንዴት እንደሚገፋ በቃ በትንሽ ስህተት ሰው ልጅ እንዴት አይነት ችግር ውስጥ እንደሚገባ ኤኒዌይስ ነው ያው ማውራው ወሬ ትክክል ላይ ሆነ ትክክል ነው ማለት ትክክል ነው። ሁሉ ነገር ትክክል ነው። በጣም ስሜት ነው ቦታ ላይ ነው። አም ሶሪ ፎር ዛት። ከዚህ ጋር መቆየት አንችልም። ማሪዬ እንደዚህ አይነት ስህተቶች ቢያዙም ባያዙም እድሜ ልክ አብሮሽ ይከተላሉ። ከታያሽም መቀመቅ ነው፣ ካልታያሽም ህሊናሽ እንድታሰረ ነው። ስለዚህ ይህን ለማስተማር ስለፈለኩ ይቅርታ እንጂ እንደ አንቺ አይነት ጎበዝ ጠንካራ ሴት እንኳን የኛን ፍሬዳጊ ፋሚሊን አይደለም ስንት ቤተሰብ ማቆምት ጠንካራ ነገር እንደሆነሽ አውቃለሁ። እንኳን ይሄ ነገር ሌላም አያሳስበኝም። እንወዳችኋለን። ያው ተስሚያለሁ፣ ይቅር ተበላኛለች። እንወዳችኋለን። የዛሬ ቪዲዮ የተማራችሁበት ይመስለናል። የሚመለከታችሁ ሰዎች ተማሩበት፣ ሌሎቻችሁ ተጠንቀቁበት ለማለት እንወዳችኋለን። ቀጣይ ቪዲዮ ዘንድ እስክንገናኝ እዚህ ላይ እንሰናበታችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። ቻው ቡም